ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ታሪካዊ ስምምነት ላይ ደረሱ። አሜሪካ የኢራንን አገዛዝ የሚያፈርሱ ማዕቀቦችን እንደምትጥል አስታወቀች። በሀገራዊ ምክክር ጉባኤ ላይ ውዝግብ ተፈጠረ። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን፣ አብራችሁን ስትቆዩ እነዚህን ዜናዎችን ታደምጣላችሁ። ኢንፎ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ከዜናዎቻችን ጋር መልካም ቆይታ። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ታሪካዊ ስምምነት ላይ ደረሱ። በሜጀር ጀነራል ተሾመ ገመቹ የተመራው ከፍተኛ የኢትዮጵያ ወታደራዊ ልዑካን ቡድን በአሜሪካ ፔንታጎን ያካሄደውን ይፋዊ ጉብኝት ማጠናቀቁን የውጭ ጉዳይ ሚኒስቴር አሳውቋል። በፔንታጎን የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብራያን ጄ ኤሊስ እና በሜጀር ጀነራል ተሾመ ገመቹ የተመራው ውይይት የሁለቱን ሀገራት ወታደራዊና ዲፕሎማሲያዊ ግንኙነት ወደ ላቀ ስትራቴጂካዊ ደረጃ ለማሸጋገር አስችሏል። የስምምነቱ ማዕቀፍ ዘላቂ ብሔራዊ ጥቅምንና የጋራ ተጠቃሚነትን ለማረጋገጥ መተማመንን ለማጠናከር እንዲሁም በአፍሪካ ቀንድና ቀጠናዊ ሰላምና መረጋጋትን ለማስፈን ያለመ ነውም ተብሏል። ሁለቱም ወገኖች የተደረሱትን ስምምነቶች በፍጥነት ወደ ተግባር በመቀየር የወደፊት አጋርነታቸውን ለማጠናከርና ጽኑ ቁርጠኝነት ማሳየታቸውን ተሰምቷል። ልዑካን ቡድኑ በቆይታው ከሌሎች የአሜሪካ መከላከያ ተቋማት ከፍተኛ አመራሮች ጋር ሰፊ ውይይቶችንም የመስክ ጉብኝቶችንም ማድረጉም ተነግሯል። አሜሪካ የኢራንን አገዛዝ የሚያፈርሱ ማዕቀቦችን እንደምትጥል አስታወቀች። አሜሪካ የኢራንን ኢኮኖሚ ሙሉ በሙሉ ለማዳከምና አገዛዙን ለመለወጥ የሚያስችሉ ከባድ ማዕቀፎችንና አዲስ የኢኮኖሚ ጦርነት እቅድ ይፋ ማድረጓን አስታወቀች። የኢራን ይህንን ዘመቻ ዋሽንግተን ላይ ተጨማሪ ሽንፈት የሚያስከትል ስትል አጣጥለዋለች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት ሀገራቸው በኢራን ላይ ልትወስደው ያሰበችውን እርምጃ በዓለም ታሪክ ውስጥ ትልቁ የተቀናጀ ኢኮኖሚያዊ የማግለል ዘመቻ አካል መሆኑን ገልጸዋል ሲል ቢቢሲ ዘግቧል። ከኢራን ጋር የንግድ ግንኙነት የሚፈጽሙ፣ ገንዘብ የሚያዘዋውሩ ወይም ነዳጅ የሚገዙ ማናቸውም ሀገራት ላይ ጠንካራ የአሜሪካ ማዕቀፍ እንደሚጣልም አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግጂ በበኩላቸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በቴህራን ላይ የከፈተው የኢኮኖሚ ጦርነት በአሜሪካ ላይ ተጨማሪ ሽንፈት የሚያስከትል እና ዓለም አቀፍ ምጣኔ ሀብት ላይ አደጋ የሚደቅን ኢኮኖሚያዊ ሽብርተኝነት ነው ሲሉ ምላሽም ሰጥተዋል። አራግቺ በኤክስ ገጻቸው ላይ የኢኮኖሚ ጦርነት የሚባለው ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነም በመግለጽ የአገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱንም ከቀውሶቹ አንዱ አድርገው ጠቅሰዋል። በሀገራዊ ምክክር ጉባኤ ላይ ውዝግብ ተፈጠረ። በሀገራዊ ምክክር ጉባኤ ላይ ውዝግብና አለመግባባት በፈጠረው የአዲስ አበባ ከተማ ጉዳይ ላይ አስማሚ ሀሳብ እንዲያዘጋጅ የተቋቋመው አቀራራቢ ኮሚቴ የደረሰበትን ውጤት በዛሬው ዕለት ለተመካካሪዎች እንዲያቀርብ መወሰኑን የጉባኤው ተሳታፊዎች ለኢትዮጵያ ኢንሳይደር ገልጸዋል። ኮሚቴው አስማሚ ሀሳቡን የሚያዘጋጀው በአዲስ አበባ ጉዳይ ላይ በተለያዩ ደረጃዎች የተከፋፈሉ ቡድኖች ያቀረቧቸውን ሀሳቦች ከቃለ ጉባኤዎች ላይ ከመረመረ በኋላ ነው ተብሏል። በ8 ዋነኛ አጀንዳዎች ተከፍሎ ላለፉት 35 ቀናት ሲካሄድ የቆየው ሀገራዊ ምክክር ጉባኤ የአዲስ አበባ ከተማን ጉዳይ ሲመለከት የቆየው በፌዴራል ከተሞች ዕጣ ፈንታ ላይ እንዲመካከሩ በተመደቡ ቡድኖች አማካኝነት ነው። በአዲስ አበባ ከተማ ጉዳይ ላይ ከ10 ጀምሮ እስከ 500 ተመካካሪዎችን የያዙ ቡድኖች ባካሄዷቸው ምክክሮች ያቀረቧቸው ምክረ ሀሳቦች በተጠቃለለ የጉባኤው አንድ ወጥ ሰነድ ላይ ተካቶ በትላንትናው ዕለት ለ4000 ተሳታፊዎች ይቀርባል ተብሎም ነበር። ሆኖም የኦሮሚያ ክልል ተመካካሪዎች በአዲስ አበባ ከተማ አጀንዳ ላይ ባቀረቡት አቤቱታ ሳቢያ ሁሉም የጉባኤው ተሳታፊዎች በተገኙበት ሊደረግ የነበረው ስብሰባ ሳይካሄድ ቀርቷል። ከኦሮሚያ ተወክለው የመጡ ከ500 የሚልቁ ተመካካሪዎች የተቃውሞ ፊርማ የተካተተበት አቤቱታ አዲስ አበባ ከተማ የኦሮሚያ ክልል መቀመጫ ትሁን የሚለው በሕገ መንግስቱ እውቅና ይሰጠው የሚል ይዘት ያለው እንደሆነም ተሳታፊዎች ለኢትዮጵያ ኢንሳይደር ተናግረዋል። የአቤቱታው መቅረብ እስካሁን ስብሰባ ሳያደርግ የቆየውን የክልል ተወካዮች ጉባኤ ወደ መድረኩ ያመጣም ሆኗል። ተከታታዮቻችን ለዛሬ ያዘጋጀናችሁ ዜና ይህንን ይመስል ነበር። እስከ መጨረሻው ድረስ ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ኢንፎ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እየጠየቅን በሌሎች ዜናዎች እስከምንገናኝ ድረስ መልካም ቆይታ